እቺ ልጅ አያችኋት ራሷን አጥፍታለች። ራሷን ያጠፋችበት ምክንያት ደግሞ በሰዎች ተረባ፣ በሰዎች ጥላቻ ነው። ብዙዎቻችሁ ኮመንት ስትጽፉ ያላችሁ ጥላቻ ስታስቀምጡ ቀልድ ይመስላችኋል። የብዙ ሰው ህይወት ግን ይጎዳል። አያችሁ እኛ በጣም ነው የምናሳዝነው። ቅናት፣ ጥላቻ፣ መወዳደር፣ መወዳደቅ እንደ ባህላችን ተሸክመነው የኖርን በጣም ብዙዎቻችን ነን። ይህ ባህል መቼ ነው የሚያቆመው? የውድድር ባህል፣ የጥላቻ ባህል፣ የመቀናናት ባህል፣ የትረባ ባህል መቼ ነው የሚቆመው? አንድ ሰው ኦፍ ኮርስ ህይወት ነች፣ እንሰቃያለን። ግን ስቃያችን ለሌላ ሰው ስናካፍል ይህ የሰይጣን ስራ ነው። የምድር ሲኦል ይባላል። ብዙዎቻችሁ እሷ ኮመንት ላይ ገብታችሁ የተሳደባችሁ ማለት ነው አሁን የእናንተ ሲኦል አሁን ነው የሚጀምረው። የሷ እጣ ፈንታ እናንተ ላይ ይደርሳል ማለት ነው። ይህ ደግሞ ካርማ ተብሎ ይጠራል። ስለዚህ ተጠንቀቁ። መጥፎ የሆኑ ቃላቶች የት እንደምጥሉ ማየት አለባችሁ። አጣሉ፣ በቃ አታውጡት ከምላሳችሁ። ውስጣችሁ ላይ ትይዙና በፍቅር ራሳችሁን አክማችሁ ግን ሰው ማቀፍን ልመዱ። ሰው መውጋት ጥሩ አይደለም። ይህ ነው እቺ ዓለም እያበላሸት ያለው። ይህ ነው የዓለም መጨረሻ እያመጣልን ያለው። እግዚአብሔር የማይወደው ስራ ይህ ነው። ስለዚህ ሴቶች አንድ ምክር ልሰጣችሁ ፈልጋለሁ። ሁሌም ወደ ዓላማችሁ ስትንቀሳቀሱ ትልቅ ደረጃ ለመድረስ ስትሞክሩ ተራቢና አወዳዳቂ ያጋጥማቸዋል። እነዚህ ጥላቻ ያላቸው በልባቸው ጨለማ ይዘው የሚጓዙ ሰዎች ሰምታችሁ ተስፋ ከቆረጣችሁ ተሳስታችኋል። እነዚህ ሰዎች እድሜ ልካቸው ሲኦል ውስጥ የሚኖሩ ሰዎች ይሆናሉ። እወቁት። ስለዚህ የራሳቸው ጥላቻ እዛው ተውት። አንቺን ብቻ ይመስልሻል የሚሰድቡሽ? አንቺን ሰድቦ እንደገና አልፎ ሌላ ሰው ይሰድባሉ። ህይወታቸው ስድብ ብቻ ነው፣ ጥላቻ ብቻ ነው። ምንም ከዚህ መውጣት አይችሉም። የታወቀ ነገር ነው። ስለዚህ እነሱን ታያቸው። ህይወትሽን ኑሪ። አንቺ ጠንክሪ፣ በርቺ። ህይወትሽ ይቀየራል። ተስፋ እንዳትቆርጪ። ቻው።